በዛሬው ዕለት የምንገኘው በደቡብ ወሎ ዞን ቃሉ ወረዳ ጨለሎቃ ቀበሌ ነው የምንገኘው። በዚህ ቀበሌ የሙዝና የማንጎ ተክል እየተከልን ያለነው። ይሄ ፕሮግራም ባለፉት 7 ዓመታት ዘንድሮ 8ኛ ዓመቱ ነው ከተጀመረ በኢትዮጵያ ማለት ነው። ይሄ በአማራ ክልልም በተመሳሳይ መልኩ ላለፉት 7 ዓመታት የተከላ ፕሮግራም ሲካሄድ ነው የቆየ ማለት ነው። ይሄ የተከላ ፕሮግራም ዋነኛ መነሻው ሁልጊዜም እንደምንለው የሰው ልጅና የተፈጥሮ ግንኙነት በተዛባ መንገድ በተለይ ተፈጥሮን አላግባብ በመጠቀማችን ምክንያት በዓለማችንም በሀገራችንም ድርቅና ከአየር ንብረት ለውጥ ጋር የተያያዘ የምርታማነት መቀነስ፣ የጤና ችግሮች መከሰት፣ የተፈጥሮ አደጋዎች መብዛት እየተከሰተ ነው የቆየ እና ይህን መከላከል ዋነኛ መፍትሄው ከዚህ ቀደም የነበረውን የደን ሽፋን መመለስ ነው። ስለዚህ የደን ሽፋናችን ባለፉት ዓመታት ባደረግነው ጥረት ያው እንደምታውቁት በኢትዮጵያ ደረጃ ሁላችንም በትምህርት ቤት የኢትዮጵያ የደን ሽፋን ተመናምኖ 3% ደርሷል ነበር የሚባለው። በአገር አቀፍ ደረጃ በ20ዎቹ ቁጥር ውስጥ ነው ያለው። በአማራ ክልል ደረጃ ወደ 18 በመቶ የደን ሽፋን አለው በአሁኑ ወቅት ማለት ነው። በሁለተኛ ደረጃ በዚህ የፕሮግራም ለምግብ የሚሆኑ የአትክልትና ፍራፍሬ ልማት በስፋት የተካሄደበት ነው። በማንጎ ልማት፣ በፓፓያ፣ በቡና፣ በአቮካዶ ልማት ላይ የተሻለ በተለይ ለአትክልትና ፍራፍሬ ገበያ ሊያወጡ የሚችሉ የአትክልትና ፍራፍሬ ልማት የተካሄደበት ነው። በሌላ መንገድ ደግሞ ቅድም እንዳልኩት ማሳዎችን በደን በመሸፈኑ ምክንያት የአፈር መራቆት፣ የአፈር ለምነት መጨመር፣ የውሃ መገኛ ቦታዎች ከዚህ ቀደም ደርቀ የነበሩ ምንጮች የመልማት ውጤትን አስከትሏል ማለት ነው። እንደዚሁም ደግሞ ከበሽታ ስርጭት ጋር ድርቅን ተከትሎ ወይም ደግሞ ፀሐይን ተከትሎ ሙቀትን ተከትሎ የሚመጡ በሽታዎችን ለመቀነስም የተደረገው ጥረት ሰፊ ነው ማለት ነው። ሰዎች የእርስ በራሳቸውን ግንኙነት ብቻ ሳይሆን ማሳመር ያለባቸው ከተፈጥሮ ጋር ያላቸውን ግንኙነትም ማስተካከል አለባቸው ማለት ነው። ይሄ በአጋጣሚ ባለፉት ዘመናት ለረጅም ጊዜ ይሄ የተዛባ ግንኙነት ያስከተለው ችግር አለ ማለት ነው። ይህን ችግር ለመፍታት ዛሬ መትከል አለብን ማለት ነው። ተስፋ እንትከል ማለት ዛሬ የምንሰራው ስራ ለመጪው ትውልድ የበለጠ ጠቀሜታ ይሰጣል፣ ለነገ ተስፋችን የሚሆን ነገር እንስራ የሚል ነው። ስለዚህ ምንድነው ትናንት ተስፋ ያስቆረጠን ትናንት ተስፋ የሚያሳድሩ ስራዎች ባለመስራታችን ዛሬ ላይ የሰው ልጆች አኗኗር በድርቅ ምክንያት በጤናም በገቢም ረገድ በከፍተኛ ደረጃ ተመናምኖ ቆይቷል ማለት ነው። ይሄንን ደግሞ በመትከል ነገ ተስፋ ያለው ትውልድ እንፍጠር የሚል መፈክር ወይም ደግሞ መልእክት የሚያስተላልፍ ስራ ቀርጸን እየሰራን ነው ያለን ማለት ነው። በዚህ አመት በአማራ ክልል ወደ 1.76 ቢሊዮን ችግኝ ነው የምንተክለው። ከዚህ ውስጥ ወደ 25 ቢሊዮን የሚሆነው ቡና ነው። በእርግጥ ቡና በዚህ አመት በክላስተር መጠቀም ቻልን እንጂ ከሌሎች ክልሎች አኳያ ሲታይ ብዙም ነው ማለት እንችላለን። ግን በስፋት ለመስራት የሚያስችለንን ዝግጅት እያደረግን ያለን ማለት ነው። ዛሬ ሐምሌ 27 2018 ዓ.ም 327 ሚሊዮን ችግኝ እንተክላለን። በ69900 ሄክታር ላይ የሚተከል ነው ማለት ነው። በ3552 ተፋሰሶች ላይ ማለት ነው። ለምሳሌ ይሄ አንድ ተፋሰስ ነው። እነዚህ ነገሮች ተደምረው ባለፈው 7 ዓመታት የዚህ አመት የሚቀጥለው አመት እንዲህ እያለ ክልላችን የደን ሽፋን በከፍተኛ ደረጃ ማሻሻል፣ ደን ሽፋን ማሻሻል ብቻ ሳይሆን የቤተሰብ ገቢን ጥሪትን የሚያሳድጉ እንደገና በድምሩ ደግሞ ክልላዊ እድገትን የሚያረጋግጡ የስራዎችን እንሰራለን ማለት ነው። አሁን በዚህ አመት ጀምሮ የአትክልትና ፍራፍሬ ልማት በክልሉ አጠቃላይ ምርት እድገት ላይ ያመጣው አዎንታዊ ሚና ጥሩ ምልክት ያየንበት ነው። ለምሳሌ በግብርና ውስጥ የአጠቃላይ ምርት ይሰላል። ከሰብል ልማት፣ ከእንስሳት፣ ከአትክልትና ፍራፍሬ እና ከሌሎች ዘርፎች ይሰራል። የአትክልትና ፍራፍሬ ልማት ምን ያህል አስተዋጽኦ አደረግን ብለን ማስላት ጀምረናል ማለት ትናንት ወይም ከዚህ በፊት ምንም አይነት ካልኩሌሽን ውስጥ ወይም ሂሳብ ውስጥ የሚገባ አልነበረም። ይሄ ባለፉት ዓመታት በሰራናቸው ስራዎች የመጣ ውጤት ነው ማለት ነው። እና ስለዚህ እንደዚህ አይነት ስራዎች እየተሰሩ ያሉበት ሁኔታ አለ ማለት ነው። በዚህ ፕሮግራምም የሚሳተፈው ከ5.2 ሚሊዮን ህዝብ በላይ ይሳተፋል ማለት ነው። ይሄንን በከፍተኛ ደረጃ አጠናክረን እንቀጥላለን ማለት ነው። ይህ እንግዲህ መትከል ብቻ ሳይሆን መንከባከብም በጣም አስፈላጊ ነው። የምታዩዋቸው እነዚህ ከፊት ለፊታችን የምናያቸው ሙዝ ባለፈው ዓመት የተከሉ ናቸው። ይሄው ፍሬ እየሰጡ ነው ያለ ማለት ነው። ፍሬ እየጨበጡ ነው ያለ። ይህን የበለጠ ማጠናከር መስራት ያስፈልጋል። መትከል ሳይሆን
እንዲያድግ ማድረግ ለቁም ነገር እንዲበቃ ቅድም እንዳልኩት ገቢን በሚያሳድግበት ደረጃ መምራት ይጠይቃል ማለት ነው። ስለዚህ እነዚህን በማድረግ በአጠቃላይ የቤተሰብን ገቢ፣ የአካባቢን ገቢ፣ ክልላዊ ገቢን፣ አገራዊ ገቢን አጠቃላይ ደግሞ የክላይሜት ቼንጅን ወይም የአየር ንብረት ለውጥን የምንከላከልበት ስርዓት ነው ማለት ነው። አሁን ያለንበት በአጋጣሚ የአዋሽ ተፋሰስ ነው። የአባይ ተፋሰስ ሳይሆን የአዋሽ ተፋሰስ ላይ ነው የምንገኘው። ይሄ እንግዲህ እንደምታውቁት ይሄ አካባቢ በከፍተኛ ደረጃ ከተራቆቱና ከተጋለጡ አካባቢዎች ውስጥ ነው ይሄ አሁን የምንገኝበት ማለት ነው። ነገር ግን ባለፉት አመታት በተሰራው ስራ የአፈር ለምነት ጨምሯል። እያያችሁት ነው። አፈሩ ማዶም ላይ በምትመለከቱበት ጊዜ የሰብል የማብቀል እድሉ ወይም ተስፋው በከፍተኛ ደረጃ ተሻሽሏል ማለት ነው። ደቡብ ወሎ ከባለፉት ዘመናት የደን ሽፋኑ በከፍተኛ ደረጃ ጨምሯል። ደቡብ ወሎ እንደ ዞን ከወሰድን ማለት ነው፣ ወይም በአጠቃላይ ወሎ ማለት እንችላለን። ትንሽ የከፍተኛ የሆነ አክቲቭ የሚባለው የአፈር መራቆት ያለበት ምዕራብ አማራ አካባቢ ነው እንጂ ይሄኛው አካባቢ ከሞላ ጎደል ፓሲቭ ወይም ደግሞ በቁጥጥር መዋል የጀመረ የአፈር ክለት ያለበት አካባቢ ነው ይሄ። ምክንያቱም ባለፉት ጊዜያት ለድርቅ ተጋላጭ የሆነ አካባቢ ከመሆኑ አኳያ መንግስትም ህብረተሰቡን በከፍተኛ ደረጃ የሰራበት ነው። ግን በድምር ውጤቱ ሲታይ በአማራ ክልል ውስጥ የአፈር ለምነትን ለማሻሻል የሚያስችሉ እንደምታዩት እርከን ነው፣ እርከን የተሰራበት ነው። አፈሩን እንዴት እንደያዘው ተመልከቱ። እዚሁ ለምንም ሌላ ማብራሪያ ሳይጠይቅ ይሄ አካባቢ አፈሩ እንዴት እንደያዘው ለምነቱ እንዴት እንደጨመረው ማየት ይቻላል። እንደገናም ደግሞ የውሃ መጠንም እየጨመረ ነው ያለው። እዚህ ፊት ለፊት ላይ የምታዩት የመስኖ ውሃ ምናልባት በቀደሙ ዘመናት ማናየው ሊሆን ይችላል። አሁን ግን የአፈር ለምነትን የሚጨምር ስራ በመሰራቱ የውሃ መጠንም እየጨመረ ነው ማለት ነው። የአፈር ለምነቱ መጨመር ብቻ ሳይሆን ለአትክልትና ፍራፍሬ ልማትም እንደዚሁ መትከል የቻልንበትም አፈሩ ስለተመቸ ነው፣ ወይም ደግሞ ከዚህ ቀደም በሰራነው የተፈጥሮ ሀብት ልማት ስራ የአፈር ለምነት ስለጨመረ ነው ማለት ነው። ስለዚህ ይሄ በክልል ደረጃ በስፋት እየተሰራ በበጋ ወቅት በሚሊዮኖች የሚቆጠሩ ሰዎች ናቸው ወጥተው የአፈር ስትራክቸር የሚሰሩ ማለት ነው። የተፈጥሮ ሀብት እንክብካቤ ስራ እርከን ሊሆን ይችላል፣ ትሬንች ሊሆን ይችላል። እነዚህ ወጥተው ይሰራሉ። በዚህ ወቅት ደግሞ ዝናብ በሚዘንብበት ጊዜ እነዛን እንተክልባቸዋል። እነዚህ ተደምረው የአፈር ለምነትን በማሻል በኩል አይነተኛ ሚና ይጫወታሉ ማለት ነው። ስለዚህ ይሄ ስራ በአጠቃላይ የአየር ንብረት ለውጥን ለመከላከል ለመቆጣጠር አላማ ያደረገ ቢሆንም ገቢን ለማሳደግም ጭምር ነው። ገቢን ለማሳደግ የአፈር ለምነትን ማሻል ይጠይቃል። የውሃ ማመንጨት አቅምን ይጠይቃል። እነዚህ ነገሮች ተደምረው ነው የቤተሰብን ገቢ የሀገርን ገቢ ሊያሳድጉ የሚችሉት። ስለዚህ ይህን ታሳቢ ያደረገ ስራ ነው ማለት ነው። በኢትዮጵያ ደረጃ የአረንጓዴ አሻራ ፕሮግራም የመሪዎች ሀሳብ ከመሆን አልፎ የህዝብ ሀሳብ የህዝብ ስሜት ሆኗል ማለት ነው። ከጀርባ የምትመለከተው ህዝብ የዚሁ ማሳያ ነው ማለት ነው። ይሄ ብቻ ሳይሆን አሁን እንደሄነ በዘመቻ ብቻ ሳይሆን በማሳው በጓሮ ይተክላል ህብረተሰቡ። ምክንያቱም በችግሩ ላይ መግባባት ችሏል። ድርቅ ለረሃብ እያጋለጠና ያለ ለዚህ ሁሉ መንስኤው ደግሞ የአፈር ክለት የአየር ንብረት መዛባት ነው። የአየር ንብረት መዛባት ደግሞ የደን መጨፍጨፍ ነው። ከደን ወይም ደግሞ ከአትክልትና ፍራፍሬ የሚገኘው ልማት መቀነስ ከደን መጨፍጨፍ ጋር የሚያያዝ ነው። የአፈር ለምነት መቀነስ ከደን መጨፍጨፍ ጋር የሚያያዝ ነው። የውሃ እጥረት መከሰት ከደን መጨፍጨፍ ጋር የሚያያዝ ነው። ስለዚህ ቀደም ሲል በድምሩ የዚህ መንስኤ ደግሞ ሰዎች ለዘመናት በኢትዮጵያ ውስጥ በአማራ ክልል ውስጥ ያለውን ደን ያለማቋረጥ በመጨፍጨፋቸውና ለዕለት ፍጆታቸው በመዋላቸው ምክንያት የመጣ መዘዝ እንደሆነ ተረድቷል ህብረተሰቡ። ስለዚህ ይሄን ለማስተካከል በጣም በከፍተኛ ደረጃ በንቅናቄ እየሰራን ያለ ማለት ነው። ይሄ በተለይ በዓለም ደረጃ በእንዲህ አይነት ችግር ለሚጋለጡ ህዝቦች መፍትሄው ይሄ ነው የሚለውን ኢትዮጵያ መልእክት እያስተላለፈች ነው። ለዓለም አየር ንብረት ለውጥ ችግርም ለመከላከልም አስተዋጽኦ እያበረከተች ነው ያለ ማለት እንችላለን። ስለዚህ ይሄን በማድረግ የተሻለ ስራ እየተሰራ እንደሆነ ለማንሳት ነው። አማራ ክልል እንደተባለው በተለያየ ችግር ውስጥ ሊሆን ይችላል። ነገር ግን ህዝባችን በጣም ብልህና አስተዋይ ነው። ልማትን አላቋረጠም። በግልም በማህበርም እየሰራ ነው ያለ። በግለሰብ ደረጃ ምርቱን የሚያሳድግ ገቢውን የሚያሳድግ ስራ ይሰራል። ለምሳሌ በግብርና፣ በሰብል ልማት፣ በእንስሳት ሀብት ልማት እና በሌሎች በአትክልትና ፍራፍሬ ጠንክሮ እየሰራ ነው ያለ። በንግድም እንደዚሁ በተመሳሳይ እየሰራ ነው ያለ። ስለዚህ ህዝባችን አሁን በክልላችን ውስጥ የነበረው ወይም አሁንም አልፎ አልፎ ባለ የግጭት ሁኔታ ሳይስተጓጎል ልማት አንደኛ አጀንዳ ነው ብሎ እየሰራ ነው ያለ። ለአንዳንድ ችግሮች መንስኤ የልማት መጣታት ነው ብሎ ስለሚያስብ ይህ ልማት ሳያቋርጥ መስራት ዋነኛ አጀንዳው አድርጎ እየሰራ ነው ያለ። በዚህ በኩል በእውነት ለመነጋገር ህዝባችንን በከፍተኛ ደረጃ ነው የምናመሰግነው። በየደረጃ ያለ አመራራችንም ባሉት ችግሮች ሳይታሰር
ሳይስተጓጎል ህዝባችንንና የሚመራው መንግስት ሰራተኛ ባለሙያ በማስተባበር የተለያዩ ልማት ስራዎችን በከተማም በገጠርም እየሰራ ነው ያለ። ይሄን ደግሞ የበለጠ አጠናክረን በመቀጠል ከጸጥታ ችግርም የምንወጣበት ልማታችንም በጸጥታ ችግር ምክንያት ሳይስተጓጎል የምንቀጥልበት ሁኔታ ዘይዶ እየሰራ ነው ያለ። በዚህ አጋጣሚ ለሁሉም አመራሮቻችን በየደረጃው ለሚገኙት ባለሙያዎች ለምልዓተ ህዝቡ ከፍ ያለ ምስጋናም ለማቅረብ ፈልጋለሁ ማለት ነው።